መጨረሻ ላይ ደረስኩ። አሁን ትዕግስቴ አልቆ ማለት ነው። ለሰው አልናገርም፣ ለእግዚአብሔር ብቻ ነው። በቃ እርግፍ አድርጌ ልተው እንደ እያልኩ በቃ መጨረሻ ላይ ደረስኩ። በቃ ደረስኩ። እሱን እንድትመክርኝ ነው የምፈልገው። አይዞሽ። እድሜሽ ምን ያህል ነው? እኔ 29 ነው። እሺ ሚዩት አድርግና አዳምጪ፣ ተረጋጊ። እሺ አንደኛ ምንም ነገር ካደረግሽ ላደረግሽው ነገር አልተመሰገንኩም፣ ረፊ በቃ እንደዚህ ሁኚ እንደዚህ በይ አላለኝም ብለሽ ከሱን እንደዚህ አይነት ነገር በመጠበቅ እሱን አትሉሽ። ድምፅ አለ ሚዩት አድርጊ። እዚህ ስራ ላይ ስለሆንኩ ነው የሰራው ነው የማወራው። ለዚህ ነው ይቃና የሚቋቋው በቀጥታ ወይ ሚዩት ላድርግሽ። አዳምጪኝ። ስለዚህ ገንዘብ አትላኪ ምትሰሚኝ ከሆነ። እኔ ግን ትዳር ውስጥ ያሉ አንዳንድ ወንዶች ማለት ነው፣ ሁሉንም አይመለከትም። ምን ችግር አለው ግን ሰላም መስጠት እኮ ለአብሯቸው አብሮ ላለው ሰው። ችግር በደላላ ወይ የሆነ ጸብ በደላላ በገፋህት ቁጥር እኮ ከአንተ ለመሸሽ እኮ ነው የምትሄደው እኮ። ወይ ደግሞ ምርር ባረካት ቁጥር ማለት ነው። እንግዲህ ሰው ተዋዶ ነው አይደል የሚጋባው። ተዋዶ ተፈላልጎ ከተጋባ ምንድን ነው እንደዚህ የሚያወጣጥረው? አንዳንድ ሰው ሰላም እኮ ደስ ይላል እኮ አይደል እንዴ? አብሮ ላለው ሰው ሰላም መስጠት እኮ ነው እኮ ትልቁ ነገር እኮ። ምንድን ነው ችግሩ? አንዳንድ ወንዶች ሳይፈልጉ በግድ ተገደው ያገቡ ነው የሚመስለው፣ ያን ሳንገበግቡ ማለት ነው። እርግጥ በሴትም አለ እኮ እያወራን ያለ ነው ስለ እሷ ስለሆነ እንጂ አሁን ሴትም እኮ አለች ግብ የምታደርገው ደግሞ ሰው ካልሆነ መተው የሚባል ነገር እኮ አለ። ፈልጌና ፈቅጄ ካገባኋት አስሊስት ሰላም ልሰጣት ይገባል። ጠላቴ እኮ አይደለች። ምንድነው እንደዚህ እንደ ጠላት ጦር ቂም በቀል አይነት ነገር ጥቅመኝነት። ዞሮ ዞሮ ብትሰራ እኮ ለጋራ እኮ ነው አይደል? ትዳር ውስጥ አብረ የምትለፋው ነገር እኮ የጋራ ጥረት እኮ ነው። ሁሉም በቃ አሁን በተመሳሳይ መልኩ ያገቡ እንግዲህ የምንሰማው እዚህ እየሰማችሁ ነው። በቃ የራሱን ጥቅም ለማስጠበቅ ነው የሚሮጠው ሁሉም። እንዴ እንደዚህ እኮ ለመሆን ሲንግል ሆኜ አልኖርም። እንዲህም ችግር አለው። የራሴን ጥቅም ለማስጠበቅ እኮ ሲንግል ሆኜ ለራሴ መሮጥ ነው። ካገባኋት የጋራ ለውጥ ነው የሚያስፈልገን። እሷ እዛ የምትለፋ ከሆነ እንደው እግር ጡራ ከሀገር ወጣች፣ እዛ አንተ እየለፋ ለሁለት የምንሰራው ጥረት ትልቅ ደረጃ ደርሶ ሚስቴን አስከብሬ እኔም ተከብሬ አባወራ ሆኜ በቤተሰቦቻችን ዘንድ ትልቅ ስኬት አስመዝግበን በቃ አርአያም ለመሆን ጀግና ባል ጀግና ሚስት ለመሆን ትልቁ ታርጌት እሱ ነው መሆን ያለበት። የሆነ ነገር ተንፏቆ ምናምን በላይዋ ላይ ተረማምዶ የሆነ ገንዘብ ላኪልኝ እንዲህ አምጪ። እኔ ግራ እስኪገባኝ ድረስ ሌላ ፕላኔት ላይ ነው ያለ ነው። ለዛ ነው ሲንግል ሆናችሁ ቆዩ ምላችሁ። አያችሁ፣ ትክክለኛውን ሰው እስካላገኛችሁ ድረስ ህይወት አይሰምርም። ስለፈጠናችሁ ህይወት አይሰምርም። ስለቸኮላችሁ ህይወት አይሰምርም። በገባችሁበት ፍጥነት ለመውጣት ነው የምትሯሯጡት። ከተሳሳተ ሰው ጋር ገብታችሁ ከምትሰበሩ፣ ከምትቃጠሉ፣ ከምትንገበገቡ ማለት ነው ከትክክለኛው ሰው ጋር ለመግባት ብትዘገዩ ይሻላል። ለምን 50 ዓመት አይሆንም። ትክክለኛው ሰው የሚመጣው በዛ ሰዓት ከሆነ ወይ ፈጣሪ አይሳሳት። ስለዚህ አንደኛ ገንዘብ አትላኪ፣ ሁለተኛ እሱ አይዞሽ እንዲለኝ ብለሽ ከሱ አይዞሽ ነገር አትጠብቂ። አንዳንድ ባል በቃ አያስብም። ገብቶሻል? እንደ ዕቃ ነው በቃ ዝም ብሎ ገንዘብ ላኪለት እንጂ አሁን የሱ አንቺ ኤቲኤም ማሽኑ ነሽ። ምን ትዝ ብሎ ስለ አንቺ ይጨነቃል? በላሽ ከሀገር ቤት ስለ ጤንነታችሁ ጠይቋችሁ የሚያውቅ ሰው አለ? ማን ነው ለመጨረሻ ጊዜ ደህና ነሽ ወይ ብሎ የጠየቀሽ? ሁላችሁም እዚህ ውስጥ ያላችሁ በሙሉ በተለይ አረብ ሀገር የምትኖሩት ጤንነታችሁ አሳስቧችሁ ያውቃል? ቤተሰብ፣ ባል፣ ልጅ፣ ሚስት ምናምን እንደ ብረት ነው የሚያወጁ ቆር
ይሁን እንደማይታመም እንደማይሞት እንደማይወድቅ እንደ ችግር እንደማያየው እንደማይከፋው በቃ ገንዘብ ከዛፍ ላይ እየሸመጠጣችሁ እንደምትልኩ ነው። ተመችቷችሁ እንደምትኖሩ ነው። እና የእናንተ ደህንነት አሳስቦት የሚያውቀው ማን ነው? እውነቱን እነጋገር ካለ ለመጨረሻ ጊዜ የእናንተ ደህንነት አሳስቦት እንዴት ነሽ፣ ደህና ነሽ ወይ፣ ጤናሽ እንዴት ነው፣ ምንድን ነው ችግር አለ ወይ፣ የሚከፋሽ ነገር አለ ወይ፣ እስቲ የሆድሽን አውሪኝ ብሎ እንደዚህ ጠጋ ብሎ እየጠየቃችሁ ሰው አለ? ገንዘብ ሲፈልጉ ግን ይንከባከቧችኋል። ገንዘብ ስትልኩላቸው ግን በእናንተ ገንዘብ ያጌጡበታል። ሰው የሚጠይቃችሁ ሰው ከሌለ ለምን ነው ግድ የሚሰጣችሁ? ለምን ነው የምትጨነቁት? ለራሳችሁ ኑሩ ጓድ። ራሳችሁ ቆሞ የሚቆምላችሁ የለም። እንደሚቆምላችሁና የሚያስብላችሁ የሚጨነቅላችሁ ሰው ቢኖር ኦኬ፣ ችግር የለውም። እሺ እንደው ማጨነቁ ማሰቡ ማንም ከሌለ ጓድ ራሴን መቆም ያለብኝ ማንም አይመጣልኝ። ስለዚህ ራሳችሁን ከመቼውም በላይ ብዙዎቻችሁ በድላችኋል። እስከ ዛሬ ድረስ ራሳችሁ ላይ ምቀኛ ሆናችኋል። ለራሳችሁ ክፉ ሆናችኋል። ለራሳችሁ ንፉግ ሆናችኋል አብዛኞቻችሁ። ስለዚህ ከዛሬ ጀምራችሁ ቀና በሉ፣ ቀና በይ። ማንንም አትጠብቂ። የሚመጣ ማንም ሰው የለም። የሚታደግሽ ማንም ሰው የለም። ስለዚህ ከባልሽ አሁን የአይዞሽ ባይ መልእክት ስጠብቂ መክራሽን አትበይ። ራስሽ ለራስሽ አይዞሽ በይ፣ በቃ በይ፣ ይበቃኛል፣ ከዚህ በላይ ብለሽ ሂጂ ወደ ሀገርሽ። ገብቶሻል? ሰው በዚህ መንገድ ይህንን ነገር አስተካኪው እንጂ አይዞሽ አላሉኝም ብለሽ ራስሽን አትበዴ። በማየው ነገር ስትረስ ውስጥ አትግቢ። አይዞሽ የሚልሽ አንድም በዚህ ምድር ላይ ሰው የለም። ሁሉ ለጥቅም ነው ከአንቺ ጋር ያለው። ገንዘቡን ያዥሽ እንዳትልኪለት። ይስራ ሱስ። ተግባባ? ግልጽ ነው። ኦኬ። ሚዩት ያረኳትን እኔ ለካ ሚዩቱን ማንሳት አልችልም። ፕሮፋይልሽን ያንቺን ፎቶውን መሀሉን ንኪውና ከዛ ከሚመጣልሽ አማራጭ ውስጥ ሁለተኛ ላይ ማይክራፎን የሚለውን ንኪ። ከመጀመሪያው ቀጥሎ ያለው ጎበዝ። ሰምተሽኛል አይደል? እንደዛ ንኪሽ። እና ደግሞ አሁን የመጨረሻ ላይ የከፋኝ ታውቀዋለህ አሌክስ፣ ብር ነበረ እሱ ጋር ማለት ነው። እቃ ግዛ ብዬ ልኬ እቃው ሳይገዛ ቀራ። ከዛ እናቴ የሆነ ብር ፈለገች። በዚህ ሰሞን ነው ማለት ነው የመጨረሻ ተስፋ የቆረጥኩት። እና እናቴ ብር መልስልሻለሁ ላክልኝ ስትለኝ እና ብር አንተ ጋር አለ አይደለም ይሄን ያን ብር ላክላት ስላት በዛ ምክንያት ነው በቃ መጨረሻ ላይ የደረስኩት። እና አልክም አልሰጥም አለኝ። በቃ መጨረሻ ይሄ እኮ የኔ ብር ነው፣ ለምንድን ነው የማሰጠው? እናቴ እኮ ናት። የአንተ እናት እንደዚህ ነው እንደ እናቷን ረዳታለሁ። ገባ የእሷ እናት ቸገረኝ ስትለኝ እሰጣታለሁ። እና እኔ እናት እኮ ነው ለምን አሰጡም? የኔ ብር እኮ አይደል እንዴ ለምን አሰጠውም ስል በዛ ምክንያት ነው እየተጣላን። እና በዚህ ሰሞን 4 ቀን ቢሆን ነው እና ዘጋኝ። የመጨረሻ ስልክ ይደውልልኝ ነበረ። ያ ብርን ደግሞ እኔ ከዚህ ጮኬ እሱን ብር ካልሰጠው የኔና የአንተ መጨረሻ ነው ብዬ ለእናቴ ስጥልኝ ብዬ 20 ሺህ ምናምን ብር ነው በሳምንት ነው የላከልኝ። ገባ በሳምንት ጠዋት ማታ እየደወልኩ እየጨቀጨቅኩ እየሰደበኝ ምን እያለኝ መጨረሻ ነው በቃ እሱ ብር ካላካው እኔ እናንተ በቃ ቆርጦልኛል ምናምን ብዬ በሳምንት ያን ብር ካላከ በኋላ ነው የመጨረሻ በቃ የምደውልልኝ ስልክ እሱ ሳይደውል ሲቀር እኔም አልደወልኩም ጠጣልኩኝ። እና አሁን ግራ ገባኝ። ይሄ ሰው ይሄ ሁሉ 8 ዓመት ቀላል አይደለም። ገባ እድሜም ጨርሼበት ብዙ ነገር ለቤቴ አርጌ ብዙ ነገር አለኝ ቤቴ ውስጥ ማለት ነው። እኔ ከዚህ በፊትም እሱ ሳላገባ አረብ ሀገር ነበርኩና ብዙ ነገር አርጌያለሁ። እሱ ሁሉ አርጌለት ለምንድን ነው ብዬ መጨረሻ ላይ የደረስኩት ደግሞ በእናቴ በኩል ነው። እናቴ በፍጹም ማግኘትም አይፈልግም እንዲያደርግላቸውም አልፈልግም። በቃ እኔ ደግሞ እናቴ ስለወለደች ነው እዚህ ጋር ሆኜ መኖር ራሱ እግዚአብሔር ይመስገን። ለእናቴ ካላረግኩ ጥንቅር ብሎ ይቀራል ብዬ ጠጣለን። ከዛ በኋላ ነው በቃ አሁን
እስቲ ምን ትመክረኛለህ ብዬ ወደ አንተ የመጣሁት ግራ ሲገባኝ፣ ጓደኛ ለምን ሴት ጓደኛ ምንም የለኝም። እኔ የሚመክረኝ ማማክረው እግዚአብሔር ብቻ ነው። ለዛ ነው ይሻለኝ። ይቅርታ አበዛው። አይዞሽ። እሺ፣ ለማንኛውም ገንዘብሽን ያዥ ከዛሬ ጀምሮ። እሺ። እሺ አባት። እሺ፣ አመሰግናለሁ። እሺ፣ አይዞሽ። አግባ አግባ እያላችሁ ጉሮሮ ላይ የቆማችሁብኝ ሰዎች ማለት ነው። ይኸው ያገቡት ራሱ ጨርቃቸውን ጥለው ብቻቸውን እያወሩ ነው ሰንደል ሰክተው። እኔ ሰንደል ሰክቼ መንገድ ላይ ፌስታል ጭንቅላቴ ላይ አስሬ ብቻዬን የሆነ ሞንጎሊያኛ ወይም ቻይንኛ በኬንያኛ የተቀላቀለ ቋንቋ እያወራው እንዴት ነው? ምንድን ነው አላማችሁ? ሰላም አይሻለንም? እንዴ ጎበዝ፣ እንደዚሁ እየተሳሳቀን ብንኖር አይሻልም? የምን ጦሱስ መክተት ነው ሰው? እኔ ግን እኔ ሰው ተዋልዶ ከተጋባ በዚህ መጠን ጠላትነት ካልተመቻቸ እኮ መለየት የሚባል ነገር አለ። ለው ሰላም ሽ ልጅ እንኳን ደህና መጣሽ። ምን ታዘዝ? ይቅርታ ትንሽ ድምፅ አለ ልጆችም ስላለ ምክር ፈልጌ ነው። ያው ብዙም እንትን የለውም አማርኛ ብዙም አልችልም። መጀመሪያ ላይ እግዚአብሔር እናመሰግናለን። ቀጥሎ ደግሞ አሁን አረብ ሀገር ነኝ። አሁን 2 ዓመት ጨርሻለሁ። ብዙም አልቆየም፣ ግን በፊት ቤተሰቦቼ በጣም ደሃ ነበር። እነሱ ሁሉም ነገር አድርጋለሁ እግዚአብሔር ይመስገን። ያንን እዛ ደሃ ውዬ እነሱም ደሃ ሆኖ እያሉ የሚጠሉኝ ብዙ ስም አለኝ። ብዙ ያሉኝ ያላረኩ